በሐዋሳ ከተማ በመኪና አደጋ የ5 ሰዎች ሕይወት ማለፉን ፖሊስ አስታወቀ። የሱዳን ፈጥኖ ደራሽ ኃይል በአንድ ሆስፒታል ላይ ባደረሰው የድሮን ጥቃት 10 ሰዎች መገደላቸውን ድንበር የለሽ የሐኪሞች ቡድን ገለጸ። በጥቃቱ ከተገደሉት 10 ሰዎች 7ቱ የሕክምና ባልደረቦች ናቸው ተብሏል። የሩዋንዳው ፕሬዝዳንት ፖል ካጋሜ አሜሪካ በሀገራቸው ላይ የጣለችው ማዕቀብ ለሩዋንዳ ስድብ ነው ሲሉ ገለጹ። በኢራን ጦርነት የነዳጅ ዋጋ በማሻቀቡ የምግብ ዋጋ እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። ኢራንና እስራኤል አንዳቸው በአንዳቸው ላይ የሚፈጽሙትን ጥቃት ዛሬ ቀጥለው ውለዋል። ኢራን ዛሬ ሚን አልማሃዲ በተባለው የኩዌት የነዳጅ ማጣሪያ ላይ የድሮን ጥቃት ስትፈጽም፣ እስራኤል በበኩሏ በቴህራን ማዕከላዊ ኢስፋን ጥቃቶች ማድረሷ ተዘግቧል። ኢራን ውስጥ አንድ የዩናይትድ ስቴትስ ተዋጊ ጀት ተመቶ መውደቁን አንድ የዩናይትድ ስቴትስ ባለስልጣን አስታወቁ። ፈረንሳይና ደቡብ ኮሪያ በሆርሙዝ ሰርጥ ለማስከፈት በጋራ እንደሚሰሩ ገለጹ። ዜና በዝርዝር። በሐዋሳ ከተማ ዛሬ በደረሰ የትራፊክ አደጋ 5 ሰዎች ሕይወታቸው ማለፉ ተገለጸ። የሲዳማ ክልል ፖሊስ ጠቅላይ መምሪያ እንዳስታወቀው አደጋው ዛሬ ንጋት አካባቢ የደረሰው በሐዋሳ ከተማ በቅርብ ርቀት ላይ በሚገኝ ገምጦ ተብሎ በሚጠራ ስፍራ ነው። አደጋው የተከሰተው 2 የአይሱዚ የጭነት ተሽከርካሪዎች እርስ በርስ በመተላተማቸው መሆኑንም በመምሪያው የመንገድ ደህንነት ትራፊክ አደጋዎች ቁጥጥር መምሪያ ኃላፊ ኢንስፔክተር መለሰ በኑራ ለዶይቼ ቬለ ገልጸዋል። ይህ አደጋው ደረሰው አንድ የጭነት አይሱዚ አጠና ጭኖ ከቦረና መስመር ወደ አዲስ አበባ መስመር በመጓዝ ላይ ያለ በተቃራኒ አቅጣጫ ከዝዋይ ወደ ቦረና ትራፊክ ጭኖ በመጓዝ ጭነት አይሱዚ ጋር ተጋጭቶ የሰዎች ሕይወት ሊያልፍ ችሏል። ከዚህ አደጋ እንግዲህ 4 ወንድና 1 ሴት በድምሩ 5 ሰው ሕይወት አልፈዋል። በአደጋው በሁለቱም ተሽከርካሪዎች ውስጥ ከነበሩት መካከል የአንድ ሰው ሕይወት ብቻ መትረፉን የጠቀሱት ኢንስፔክተር መለሰ የአደጋው ትክክለኛ መንስኤ እየተጣራ ይገኛል ብለዋል። በሐዋሳ ሞያሌ መስመር አብዛኞቹ አሽከርካሪዎች ያለበቂ ረፍት የሌሊት ጉዞ ስለሚያደርጉም በተደጋጋሚ ለሚከሰቱ አደጋዎች ምክንያት መሆኑንም ኃላፊው ጨምረው መግለጻቸውን የዘገበው የሐዋሳው ዘጋቢያችን ሸዋንግዛው ወጋየሁ ነው። የሱዳን ፈጥኖ ደራሽ ኃይል በአንድ ሆስፒታል ላይ ባደረሰው የድሮን ጥቃት 10 ሰዎች መገደላቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል በእንግሊዝኛው ምህጻሩ RSF ትናንት በሀገሪቱ ደቡባዊ ማዕከላዊ ክፍል በሚገኝ ሆስፒታል ላይ ባደረሰው የድሮን ጥቃት ቢያንስ 10 ሰዎች ተገድለዋል። ለአሶሺየትድ ፕሬስ ድንበር የለሽ የሐኪሞች ቡድንን ጠቅሶ እንደዘገበው የፈጥኖ ደራሽ ኃይል ጥቃቱን ያደረሰው በሱዳን የዋይት ናይል ግዛት በሚገኘው የአልጃቫን ሆስፒታል ላይ ነው። በሁለቱ ድሮኖች በደረሰው ጥቃት የሆስፒታሉ የቀዶ ጥገና ክፍልና የእናቶች ክፍል መመታቱንም የሕክምና ቡድኑ ገልጿል። እንደ ሕክምና ቡድኑ በጥቃቱ ከተገደሉት 10 ሰዎች 7ቱ የሕክምና ባልደረቦች ናቸው። በጥቃቱ ቢያንስ 19 ሰዎችም ቆስለዋል። ዓለም አቀፉ የጤና ድርጅት በመጋቢት ወር ባወጣው መረጃ በሱዳን ጦርነት ከተጀመረ አንስቶ የሕክምና ተቋማትን ኢላማ ያደረጉ ከ200 በላይ ጥቃቶች ተፈጽመዋል። በቅርቡ በሱዳን ማዕከላዊ ዳርፉር በሚገኝ ሆስፒታል ላይ በተፈጸመ ጥቃትም ቢያንስ 13 ሕፃናትን ጨምሮ 70 ሰዎች ተገድለዋል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በሱዳን ለ3 ዓመታት በዘለቀው ግጭት ከ40 ሺህ በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። የእርዳታ ቡድኖች ግን የሟቾቹ ቁጥር ከዚህ ሊልቅ እንደሚችል ገልጸዋል። የሩዋንዳው ፕሬዝዳንት ፖል ካጋሜ አሜሪካ በሀገራቸው ላይ የጣለችው ማዕቀብ በሩዋንዳ ፊት የተሰነዘረ ስድብ ነው ሲሉ ገለጹ። ዋሽንግተን ከኪጋሊ ላይ ከባድ ጫና እያሳደረች ቢሆንም ዲሞክራቲክ ኮንጎ ግን በግልጽ እያባበለቻት ነው ብለዋል። ካጋሜ ይህንን ያሉት ጃይን አፍሪኩ ከተባለ የዜና ወኪል ጋር ባደረጉት ቃለ ምልልስና ዛሬ በጋዜጣ ታትሞ በወጣው ጽሑፍ ነው። ዩናይትድ ስቴትስ ከ2021 ዓ.ም ጀምሮ
በማዕድን የበለጸገውን የምስራቃዊ ሪፐብሊክ ኮንጎ አካባቢዎችን የተቆጣጠረውን የኤም23 ጸረ መንግስት ቡድንን ትደግፋለች በሚል በመጋቢት ወር መጀመሪያ ላይ የሩዋንዳ ጦር ላይ ማዕቀብ መጣሏ ይታወሳል። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ባለፈው ታህሳስ ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሸምጋይነት የሰላም ስምምነት ተፈራርመዋል። ነገር ግን ግጭቶቹ አሁንም ድረስ ቀጥለዋል። ካጋሜ እንዳሉት ሩዋንዳ በአሜሪካ አደራዳሪነት በዋሽንግተን በተፈረመው ስምምነት የተሰረዘሩትን ግዴታዎች በሙሉ እየተወጣች ቢሆንም ሌላኛዋ ተደራዳሪ ሀገር ኮንጎ ግን በከፊል ወይንም ጨርሶ እየተወጣች አይደለም ሲሉ ገልጸዋል። የኤም23 አማጺ ቡድን 2025 ዓ.ም መጀመሪያ ላይ ቡካቦ የተባሉ ዋና ምስራቃዊ ከተሞችን የተቆጣጠረ ሲሆን አሜሪካ አደራዳሪነት የሰላም ስምምነት ከተፈረመ ከጥቂት ቀናት በኋላም ታጣቂ ቡድኑ በቡሩንዲ ድንበር ላይ የምትገኘውን ኢቫራ የተባለች ሌላ ከተማ ተቆጣጥሯል። ይህም በዩናይትድ ስቴትስ በኩል ቁጣ ቀስቅሷል ሲል የዘገበው የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ነው። ኢራን ውስጥ አንድ የዩናይትድ ስቴትስ ተዋጊ ጀት ተመቶ መውደቁን አንድ የዩናይትድ ስቴትስ ባለስልጣን አስታወቁ። ሮይተርስ የዜና አገልግሎት ስማቸውን ያልገለጠውን የዩናይትድ ስቴትስ ባለስልጣንን ጠቅሶ እንደዘገበው አውሮፕላኑ አብራሪ ባልደረቦቹ በሕይወት መትረፍ አለመትረፋቸው አልታወቀም። ሰዎቹን ለማግኘት አሰሳ እየተደረገ መሆኑንም ባለስልጣኑ አስታውቀዋል። የኢራን ጦር ኃይል ኤፍ-35 የተባለውን የአሜሪካ ዘመናዊ ተዋጊ ጀት መቶ መጣሉ ቀደም ሲል ተዘግቦ ነበር። የአሜሪካው ባለስልጣን ግን ተመቶ ስለወደቀው አውሮፕላን አይነት ዝርዝር መረጃ ከመስጠት ተቆጥበዋል። የአሜሪካ የመከላከያ ሚኒስትርም ሆነ ማዕከላዊ እዝ ስለ አውሮፕላኑ መመታት አላስታወቁም። እስራኤልና ዩናይትድ ስቴትስ ኢራን ላይ ጦርነት ከከፈቱ ወዲህ የአሜሪካ ተዋጊ ጀት ሲመታ ያሁኑ የመጀመሪያ ነው። ይህ ዶቼ ቬለ ዲደብሊው ነው። በኢራን ጦርነት የነዳጅ ዋጋ ማሻቀቡ የምግብ ዋጋ እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። የዓለም የምግብና የእርሻ ድርጅት በምህጻሩ ፋኦ ዛሬ እንዳስታወቀው በመካከለኛው ምስራቅ የተከሰተው ጦርነት ከፍተኛ የኃይልና የማዳበሪያ ወጪ በማናሩ የምግብ ሸቀጣሸቀጦች ዋጋ ከፍ አድርጓል። ድርጅቱ ዛሬ ባወጣው ዓለም አቀፍ ወርሃዊ የምግብ ሸቀጦች ዝርዝር መሰረትም የመጋቢት ወር የምግብ ዋጋ በአማካኝ 128.5 በመቶ አስመዝግቧል። ይህም ከየካቲት ወር ጋር ሲነጻጸር 2.4 በመቶ፣ ከአንድ ዓመት በፊት ከነበረው ጋር ሲነጻጸር ደግሞ 1 በመቶ ጨምሯል። እንደ ድርጅቱ መረጃ የአትክልት ዘይት ዋጋም ከየካቲት ወር ጋር ሲነጻጸር 5.1 በመቶ፣ ከዓመት በፊት ከነበረው ጋር ሲነጻጸር ደግሞ 13 በመቶ ከፍ ብሏል። በድርጅቱ ከፍተኛ ኢኮኖሚ ባለሙያ የሆኑት ማክሲሞ ቶሬር እንዳሉት የቅባት እህሎችና ስኳር ላይም ዋጋ አሻቅቧል። ከፍተኛ ጭማሪ ያሳዩት ዋና ዋና ምርቶች የቅባት እህሎችና ስኳር ናቸው። ምክንያቱ ደግሞ ቀላል ነው። ይህ በቀጥታ እየጨመረ ከመጣው የነዳጅ ዘይት ዋጋ ጋር የተያያዘ ነው። ለኤታኖል ምርት የሚውሉት የቅባት እህሎችም ሆኑ ስኳር ከነዳጅ ኃይል ገበያዎች ጋር የተያያዙ ናቸው። ለዚህም ነው ጭማሪ የምናየው። በሆርሙዝ የባህር ወሽመጥ በኩል እየተከናወነ ያለው ነገር ግን እስካሁን ድረስ ወደ አጠቃላይ ምርት አቅርቦቶች አልተላለፈም ያሉት ባለሙያው በምግብ ሰብሎች በተለይም ስንዴ፣ በቆሎና የመሳሰሉት ከፍተኛ ጭማሪ እየታየ አለመሆኑን ገልጸዋል። ነገር ግን ግጭቱ ከቀጠለና የማዳበሪያ ዋጋ ከፍተኛ እየሆነ ከመጣ ገበሬዎች የሚጠቀሟቸውን ግብዓቶች መምረጥ አለባቸው ሲሉ አስጠንቅቀዋል። ዘገባው የፈረንሳዩ የዜና ምንጭ የአጃንስ ፍራንስ ፕሬስ ነው። ኢራንና እስራኤል አንዳቸው በአንዳቸው ላይ የሚፈጽሙትን ጥቃት ዛሬም ቀጥለው ውለዋል። 5ኛ ሳምንቱን በያዘው የመካከለኛው ምስራቅ ጦርነት እስራኤልና ዩናይትድ ስቴትስ የኢራንን ወታደራዊ አቅም ወድሟል ቢሉም ኢራን በእስራኤልና በባህረ ሰላጤው ሀገራት ላይ ጥቃት ማድረሷን ቀጥላለች። ኢራን ዛሬ ሚና አልማሃዲ በተባለው የኩዌት የነዳጅ ማጣሪያ ላይ የድሮን ጥቃት ፈጽማለች።
ኩዌት እንዳለችው በኢራን ጥቃት ከውሃ ውስጥ ጨው የሚያጣራ ፋብሪካም በተጨማሪ ተመቷል። እስራኤል በበኩሏ ዛሬ በቴህራን ማዕከላዊ ኢስፋን ጥቃቶች ማድረሷን ዘገባዎች ያመለክታሉ። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው እስራኤልና ዩናይትድ ስቴትስ ትናንት በሰሜናዊቷ የኢራን ከተማ ካራጅ በሚገኝ አንድ ድልድይ ላይ 2 ጊዜ የአየር ድብደባ ፈጽመዋል። በጥቃቱ 8 ሰዎች ሲገደሉ ሌሎች 95 ደግሞ ቆስለዋል። ፈረንሳይና ደቡብ ኮሪያ የሆርሙዝ ሰርጥን ለማስከፈት በጋራ እንደሚሰሩ ገለጹ። የፈረንሳይና የደቡብ ኮሪያ መሪዎች የሆርሙዝ የባህር ወሽመጥ ለመክፈትና በኢራን ጦርነት ምክንያት የተፈጠረውን ዓለም አቀፍ የኢኮኖሚ አለመረጋጋት ለማስወገድ አብረው ለመስራት መስማማታቸውን ገልጸዋል። ሁለቱም መሪዎች ይህንን የገለጹት ዛሬ በደቡብ ኮሪያ መዲና ሲኦል ተገናኝተው በመከሩበት ወቅት ነው። እንደ አሶሺየትድ ፕሬስ ዘገባ ሁለቱ መሪዎች በሰጡት የጋራ መግለጫ በትብብር በመካከለኛው ምስራቅ ያለውን መረጋጋትና የተዘጋውን የሆርሙዝ ወሽመጥ እንደገና ለማስከፈት በሚቻልበት ሁኔታ ላይ አጽንኦት መስጠታቸውን ገልጸዋል። እንደ ዘገባው የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና የደቡብ ኮሪያው ፕሬዝዳንት ሊ ጀማዩንግ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ጦርነት ባለመደገፋቸው አጋሮቻቸውን ነቅፈዋል። ሁለቱም መሪዎች የባህር ወሽመጡን እንዴት እንደሚያስከፍቱ ግን ተጨማሪ ዝርዝር መረጃ አልሰጡም። ማክሮን ቀደም ሲል የባህር ወሽመጡን በወታደራዊ እርምጃ እንደገና የመክፈትን ሐሳብ ሊተገበር የማይችል ሲሉ ውድቅ አድርገዋል። ረቡዕ ዕለት ትራምፕ በደቡብ ኮሪያ፣ ጃፓን፣ ቻይናና ሌሎች በእስያ የሚገኙ የአሜሪካ አጋሮች የሆርሙዝ ወሽመጥን እንደገና ለማስከፈት እንዲሳተፉ አሳስበዋል። ይህ